አሁን እኔን ማንም ፍለጋ ስለሚያወጣ ምንም አትፍ። ቆይ ምን አድርገህ ነው ያባረሩ? ረጅም ታሪክ ነው፣ ግን ከቤተሰብ ጋር ያለው ነገር አብቅቶለታል። ቆይ ትናንትና ምን ተፈጥሮ ነው? አንተናማ ጥሩ ስሜት አልነበራችሁ? መስፍን እስር ቤት የገባበት ምክንያት ጠና ጠቁሞ ስላስያዘው ነው። ቆይ እሺ ማስመን ሆና ነው? ብዙ ለእናንተ የማይነገሩ ነገሮች አሉ ብሌን። ይቅርታ አድርጊልኝ። ለምኑ? ከወንድሜ ጋር ያለውን ነገር ለማስተካከል ብዬ አንቺን በጠበጥኩሽ። መደረግ ያለበትን ነገር ነው ያደረገው። አባ ካጎቴ ጋር እንዴት ነው? እሱ ያለፈ ታሪክ ነው። አሁን መዘበራቀርን አቁምና ቤት ሄደ ለእናት ከጥናው ጋር ይመጣል ምሳ አዘጋጅ ይበላቸው። እናትም ምሳ አዘጋጅታ እንድጠብቅ ነገራት ብዬ የለብን። እሱ ልነግራት ነበር እኮ አመጣጤ፣ ግን ስመጣ ቤት ውስጥ የለችም። አንተን ለማግኘት ስመጣ ግንቻት ነበር እና ጥሩ ስሜት የላትም። ለዚህ መሆናል ሄደችው። ይህ ነበር የፈራሁት። ቆይ ማን ገራዥ ይዣ ትመጣለሁ አላልክም? አልቻልኩም። ምን አጋጠመ? ፈለገች የለችም። የት ሄደች? ቀድሞ እኔን ጥላኝ ሄደችበት ቦታ። ቁርስ አቀራርቤያለሁ አባ። አመሰግናለሁ። ይቆይልኝ። ምንድን ነው ያስተከዘህ ደግሞ? የማ ጉዳይ ነው? አዎ፣ ጥላ ስለሄደች ነው እንዲሁ እንኳ? ብዙ የማታውቂው ነገር አለ። እናትሽ ተጎድታለች። ያው ሁሉ የሆነው በእኔ ነው። እንደዚህ እያሰብክ ራስን ጥፋተኛ ማድረግ የለብህም አባ። አሁን እንሂድና ቁርስ እንብላ። እማ ውዴ፣ በምስጋና ጉዳይ እኮ ጋይዝናውን ለማናገር ሄጄ ነበር። ዳንኤልን እኮ እንዳያናግራት ብዬ ነው። ምነው ጥሩ አላደረኩም እንዴ? አይ ጥሩ ነው ይሰራል። ይቅርታ አድርግልኝ ወንድሜ። ለምን? ቤተሰብ ደስተኛ በነበረበት ሰዓት መጥቼ በረዶ ደፋሁበት።
ያንን ያደረገው መስፍን ነው። ስለዚህ ራስን መውቀስ እንደሌለብህ ደጋግሜ ነገርኩህ እኮ ጠናው። ነገሩ ተዳፍኖ ቢቀር ይሻል ነበር። ያ አውሬ ለሰራው ስራ በጭራሽ ራስን መውቀስ የለብህ። ሁሉንም ያበላሸሁት እኔ ነኝ። መልሼ ማስተካከል አለብኝ። እንዴት የምታስተካክለው? ወደ ደሴ እሄዳለሁ። ፈለቀችን ማግኘት አለብኝ። እሺ የምትል ይመስላል። ሚስቱን ይዛ መቃብሩን ወደ ነበረ ሀሳቧ። እኔ በራስ ወዳድነት ባላበላሸው። እውነቱን በማወቅ አልጸጸትም። አንተ ወንድሜ ባላጠፋው ጥፋት ስወቅስ መኖር ነበር ክፋቱ። ስለዚህ ሁሉም አውቋል። ነገሩን ለማስተካከል አንድ ድል ብቻ ስጠኝ። እሷ ነች እኮ ድጋሚ ጥላን ሄደችው። ነገሩ ልጆቹ ማወቅ ካለባቸው እንድትናገር ባግባባት ምን ይመስልሃል? መሞከር አይከፋም። ነገር ግን ልጆቼ መስማት የለባቸው። ስለዚህ ከተመለሰችም ምንም ነገር እንዳልተፈጠረ ነው መሆን ያለባት። አጎትሽ መኪናውን አምኖ ሰጠሽ? ያለ መኪና እንዴት ልትሰራ ነው ታዲያ? እሺ አሁን ዝግጁ ነሽ? ምንድነው ደግሞ? ምን ሆንሽ? በአንተ ምክንያት ነው እንደዚህ አይነት ነገሮች ድጋሚ የገባሁት። ይኸውልሽ ትሪና፣ ምንም አትጨነቂ። ከዚህ ስራ በኋላ እኔ ማግኘት ካልፈለግሽም አታገኘ። እሱን በምን እድሌ? ያሳሰበኝ አንተ ለዚህ ስራ ዝግጁ ነህ ወይ ነው። ሀሳቤ ልታስቀይርኝ እየሞከርሽ ባልሆነ ከዚህ በፊት የገባህበትን ችግር ረስተኸው ነው? እሱ ሳላቅ የተፈጠረ ስህተት ነው። ምስጋና፣ አሁን በድጋሚ እንደሱ አይነት ስህተት መስራት አንችልም። እሱን አውቃለሁ። ይኸውልሽ ደሊና፣ ይህንን ህይወት እኔ መርጬዋለሁ። ስለዚህ አንቺ ምንም መጨነቅ የለብሽም። እሺ እናተ ምን ሆና ነው ሳትነግራችሁ ሄደች? እኔ ምን አውቃለሁ? አጎቴ ቤተሰቦቿ ጋር ጉዳይ ገጥሟት ነው ሄደው ስትል ሰምተሽልኝ? እንደዛ ከሆነ ለምን ሳትነግራችሁ ትሄዳለች? አላውቅም። ጉዳዩ ሌላ ነገር እንዳይኖረው። ምን አይነት ነገር? ከጋሼ ጋር ተጣልታ ይሆን እንዴ? እንደዛ ባይሆን ለምን ሳትነግራችሁ ትሄዳለች? ለምን ስልኳን ታጠፋለች? እውነትሽን ሊሆን ይችላል። ወይ አጎት በመምጣቱ ተበሳጭታ ይሆን ሄደችው? ከአጎቴ ጋር ምን ያገናኛቸው? ለምን ደስተኛ አትሆን? ድንገት አጎቴ የመጣ ሰዓት ተነስታ መሄዷ እኮ አጠራጥሮኝ ነው። እንደዛ ካልሆነ አባትህ አይኑን ማየት አልፈልግም ሲል የነበረውን ሰውዬ ፍቅር በፍቅር ሲሆኑ ትንሽ ያስጠረጥራል። እውነቱን ለልጆቿ ነግራ ብታልፍ ሰላም ይሰጣታል። እንደዛማ ቢሆን ለሁላችንም ጥሩ ነበር። አይ መስፍን፣ ነፍስን አይማር። ክፉ ሰው ሁሌም የእጁን ያገኛል ወንድሜ። እሷ በመምጣቷ ቤተሰብ በሙሉ ደስተኛ ሆኖ ነበር፣ እኔን ጨምሮ። አውቃለሁ። ለዛም ነው ሂጅ ማግኘት ያለብኝ። እሺ፣ ለእሷ ስጦታ ብለን አስበን የነበረ ሲጠገን የነበር መኪና አለ። እሱን ይዘህ ሂዳ። ጥሩ ጊዜ ሳላጠፋ መሄድ አለብኝ። ልጆች ነዳጅ ሞልተው እንዲያመጡ ነግራቸዋለሁ። እስከዛ እኔ እናንተ ምሳ እንብላ። ለመንገድ መሆኑ ነው። እናታችን ቁርስ ሳንበላ ስንወጣ ምን ትለን እንደነበር ታስታውሳለህ?
በባዶ ሆድ እንደዳይ ወጣም ትል የነበረው ነው። ምን ሆነሽ ነው የምታለቅሽው? ምንም አልኩ። ምንድን ነው የፈለግሽው? በባዶ ቤት እንዴት ዝም ብሎ ይለቀሳል? ምን ሆነሽ ነው ገሊላ? ምንም ማውራት አልፈልግም። እሺ እንደዛ ከሆነ እንግዲህ እውነቱን ካልነገርሽኝ ከዚህ ንቅንቅ አልልም። እኔም መላኩ ልጃችን ላይ ተስፋ መቁረጣችን ያሳዘነኝ። ይህ ስህተት ነው። እንደዛ ከሆነ ይቅርታ አድርጉለት። እውነቴን ነው የምልሽ። እንደዚህ የሚያስጨንቃችሁ ከሆነ ይቅርታ በሉት። ልጅ ነው፣ ያጠፋል። አንቺና መላኩ ልጅ ሆናችሁ እንዳላጠፋ አታስመስሉ። የኔ ልጅ ቴዲ ቢሆን እንደዚህ ተስፋ አልቆርጥም። ይሄ መላኩን መቃወም ነው። ባልሽ ቢቀየም ነው ወይንስ ልጅሽን ማጣት ነው የሚሻለው? በጭራሽ በጭራሽ። በቃ እንደዛ ከሆነ ልጅሽ ወደ ቤት የሚመለስበትን መንገድ አስቢበት። እኔም አግዝሻለሁ። በእኔና በአንቺ መሀል ልዩነት ቢኖርም ልጅሽ እንድታጭው ግን አልፈልግም። አመሰግናለሁ። በዚህ ሰዓት የሚረዳ ሰው ማግኘትም ጥሩ ነው። እንድታቂው ያህል ግን ምስጋና ከቴዲ ጋር ያለውን ግንኙነት አቁሟል። ያለበትን ሁኔታ እንኳን አላውቅም። ምን እንደተፈጠረበት አላውቅም። አምላኬ ለምንድነው ግን በልጄ እነዚህ የሚቀጣኝ? ምን አድርጌው ነው? ታይ በቃ ጉርምስና ነው። እስቲ ትንሽ ጊዜ ስጫቸው። ከዛ በኋላ ሁሉ ነገር ይስተካከላል። የኔስ በዛ። ታይ በቃ ገሊላ ዛሬ መኪናውን የምናየው ራሱ አይመስለኝም። መረጋጋት አልፈጠረብህም እንዴ? በትዕግስት ጠብቅ። ከጋሼ ጋር መስራት የምወደው ለዚህ ነበረ። መጀመሪያ ምን እንደምንፈልግ ካወቅም በኋላ ከዛ ተረጋግተን ነው የምናስበው፣ እቅድ የምናወጣው። የጌታቸውን መኪና የሰረቅለት እንዳልተዘጋጀው ግልጽ ነው። እሱ የማይገኝ መኪና ስለነበር አጋጣሚውን የተጠቀመው። ስለዚህ ትዕግስት ይኑር። ዛሬ ምስጋና። ቆይ እናንተ ጓደኞች አይደል እንዴ? የሱ ትምህርት ማቆም እናንተ ምን መስላችሁ? የሱ ምርጫ ነው። ቆይ እኛ ምን ማድረግ እንችላለን? ቆይ ለምን ትንሽ እንኳን ማትረዱት? አንቺ አልነበርሽ እንዴ እሱ ብቻ ነው የሚረዳኝ ስትይ ነበረው? አሁን ለምን ደፍተሽ አዞርሽበት? ፊቱን አዞረብን እንጂ ፊታችንን አላዞርንበት። አዎ ራሱ አይደል እንዴ ሲጀመር ቴዲ እኔ ጋር እንዲመጣ አልፈልግም ብሏል ብለህ ነገርከኝ። የት? ቤት ውስጥ ተሰብስበው ፈታ ሲሉ ነው። እሱን ያበሳጨ? እኔ አልተናደድኩም፣ ግን እኔን በማይፈልገኝ ሰዓት አቀበታለሁ። ተው እባክህ። ተነጋግሮ ማመን ሲያቅተው ነው ትቶ የሚሄደው። ቴዳ
አቤት። ምስኪን ሰሞኑን አላያትም። ምን ነው በሰላም እና ታዲያ እኔን ነው እንደምትጠይቀው? ያው አንቺ ቤተኛ ነሽ ብዬ ነው። ምንም አውቀው ነገር የለም እባክህ። ከቤት ወጣ የሚባለውስ ነገር በባለፈው ጉዳይ ነው እንዴ? በምን ምክንያት? ባለፈው ፋሚሊያቸው ስንጨብስ ይዞን ይሆናል እንግዲህ። ታዲያ በምንድን ነው ማግኘት የምንችለው? ስልክም ስደውልለት አያነሳም። የሁላችንም ስልክ እኮ ነው የማያነሳው። በቃ ቻው። ያው ነው ደሊላ። ተስፋ አትቁረጥ ያልኩ ለዚህ ነበር። እንሂድ። እንደምን ዋላችሁ? እንደምን ዋልካችሁ? ተቀመጡ። በሰላም ነበር የፈለከኝ ጋሽ? በሰላም ነው ልውል። አንዳንድ ነገር እንዳናገራችሁ ብዬ ነው። ያው የምስጋና ሁኔታ ከቁጥጥራችን ወጥቶ እኔንም እናቱንም እያስጨነቀን ነው። እኛንም እኮ እያስጨነቀን ያለው አውቃለሁ። ከእናንተ ጋር እንደተጣላም ሰምቻለሁ። ምናልባት ለእኔ ሊናገር የማይችለውን ነገር ለእናንተ ሊነግራችሁ እንደሚችል ስላሰብኩ ነው ልናገራችሁ የፈለግኩት። እሱ እኮ ነው ችግሩ። ምስጋና የተፈጠረውን ነገር ለእኛ ሊያወያየን ፈቃደኛ አይደለም። ምን እንደዚህ እንዳደረገው አላውቅም። ለእኔም እንደዛው ነው። ከእናንተ ውጭ የልብ ጓደኛ እንደሌለው ነበር ማስበው። እኛም እኮ እንደዛ ነበር የሚመስለው። ለእናቱ ሲል ብቻ ወደ ቤት እንዲመለስ ፈልጋለሁ። እኔን ከነጭራሹ ማግኘትም አይፈልግም፣ ግን እንደ ድንገት ካገኘሁት ለማናገር እሞክራለሁ። እናንተ የቻላችሁትን አድርጉ። በቃ ለዚሁ ነበር የፈለኳችሁ። መሄድ ትችላላችሁ። ሽንቱን ሸና ነው። ቁልፉን ግን ይዞታል። የመጡ ይምጣት ዛሬ።
ገሊላ ይቅርታ ረበሽኩ እንዴ? አረ በጭራሽ ግቢ። ዛሬ ምን እግር ጣለሽ? መላኩን ፈልጌ ነበር። ያለም እስታፍ ከመምህራን ጋር ጉዳይ ይዞ ነው። መምጣትሽን ልንገረው። መሄድ አለብን። ምስጋና እንዴ ሰውዬው ዝም ብሎ ሲሞት እያየ ነው እንዲነጥለ ነው የምንሄደው እኮ ተኮስንበት። ምን እንድናደርግ ጠብቀህ ነበረ? አረ በእናትሽ አንርዳው። በእናትሽ ምንድን ነው እንደዚህ ሰው ያማል እንዴ? ምስጋናው ምርጫ የለንም። እሺ ቆይ መኪናውስ? አንተ ሰውዬው ሞቶ ስለ መኪናው ታወራለህ እንዴ? አንርዳው፣ በእናትሽ እንርዳው። ምስጋናው ሰውዬው ማን እንደሆነ አውቀሃል? ቆይ ማን ነው ሰውዬው? የጋሽ ወንድም። አዎ የጋሽ ዝና ወንድም ነው። የጋሽ ወንድም? አዎ የጋሽ ዝና ወንድም ነው። ስለዚህ በጊዜ ካልሄድን እኔም አንተም ያልቀልናል። እንዴት ዋልሽ? በሰላም ነው የመጣሽው? በሰላም ነው። ደህና ዋላችሁ። ደህና ዋላችሁ። ምን ነው በጊዜ መክሰስም አልተዘጋጀም? ችግር የለም፣ ቀስ ብሎ ይደርሳል። ለማን ነው የምትደውለው? የምስጋና ስልክ እኮ ከሰራ ብዬ እየሞከርኩት ነው። አትልፋት ሄዲ፣ ስልኩ ዝግ ነው። የደሊናን ቤት ታውቀዋለህ እንዴ? አዎ። ምን ነው? አይ ምናልባት ምስጋና እዛ ከሆነ ሄደን እንድንፈልገው ብዬ ነው። በቃ ሁለታችሁ ሂዱ፣ እኔ ዘውዴን ስራ ላግዛት። ጥሩ፣ ልብሴን ቀይሬ መጣሁ። ምስጋና እማ፣ ልጅ እማ፣ ነው ምን ሆንክብኝ? ምንድን ነው? በሰላም ነው? ይቅርታ አጥፍቻለሁ። ይህን ልጅ እባክህ አይዞህ፣ ምንም ነገር ቢፈጠር ከጎን ነኝ። አጥፍቻለሁ። ምንም አልተፈጠረም። እባክህ ምስጋና፣ እባክህ እባክህ ልጅ ነው እባክህ ምንድን ነው የሆንከው አባ? ጠናው ስልኩን አያነሳ እና እየነዳ ይሆናል። ለምን አስጨነቀ? እንጃ አለቃ፣ እየከበደኝ ጥሩ ነገር እየተሰማኝ ነው። ኧረ ምንም አይሆንም።
ቀናው ቀናው ምንድን ነሽ? ተዘረፍኩ ወንድሜ። ማን ይሄን ያደረገው? አልቻልኩም። ንገረኝ፣ ማን ነው ይሄን ያደረገው? መኪና ዘራፊዎች ሳይሆኑ አይቀርም። ጠናው፣ ማን ነው ይሄን ያደረገው? ንገረኝ። ቆይ ንገረኝ ጠናው። ብሌን፣ ሰለሞን የሆነ ነገር አድርጉ እንጂ። ተው፣ ቆይ ጠና አናግረኝ። አጎቴ